እናት ሆድ ዥንጉርጉር ነው እንደሚባለው ማለት ነው። እሷ ስታወራም ስትናገርም በ93 የተወለደች ናት። እንግዲህ 94 ላይ የተወለደች ናት። ጦርነቱ ካበቃ በኋላ የተወለደች ናት። በጣም የሚገርማችሁ ነገር እሷ የምታስበውና እኔ የማስበው የሰማይና የምድር ልዩነት ነው። እናቴ ሲያማት ለኔ አልነበረም የምትነግረኝ። ህመም ሲያማት የእውነቴን ነው የምላችሁ፣ አሟት ራሷን ቢያማት ውስጧን ቢያማት ምን ቢላት ለኔ ነግራኝ አታውቅም። ሁሌ እናቴ ጤነኛ እንደሆነች ነው የማውቀው። ተውት፣ ጦር ኃይሎች ተኝታ ሰው ግሉኮስ ተደርጎለት ተኝቶ ደህና ነኝ እኮ ዛሬ ተሽሎኝ ውጭ ወጥቼ ወካ አድርጌ የገባው ምናምን ብላ ታወራልኛለች። ትንሿ እህቴ ግን አጠገቧ ቁጭ ብላ ታስተማማታለች። ጋይስ እኔ ደግሞ ምንም አይመስለኝም። አንድ ከዛም ሰፈር ሄድና ደህና ናት ተሽሏታል ግቢ ውስጥ ዞረች እኮ ምናምን እላለሁና አንድ ቀን አመመኝ፣ ወጋኝ፣ ተሰበርኩ ወይኔ ብላ አታውቅም በኔ ፊት። ይገርመኛል። አሁን ነው በነገራችን ላይ አሁን ጭንቅላቴን ሳሰራው እናቴ ግን ስስክትለየኝ ድረስ እኮ ታማ አልጋ ይዛ እንኳን አሞኛል ብላኝ አታውቅም። ሰው አልጋ ላይ እንግዲህ ሆስፒታል ከተኛ እኮ ደክሟል እኮ ታሞ ነው አይደል? ታማ አልጋ ይዛ አሞኛል ብላኝ አታውቅም። ደህና ነኝ ተሽሎኝ አሁን ልወጣ ነው ደህና ነኝ ሁሌ እንደዛ ነው የምትለኝ። የሚገርማችሁ ነገርና አሁን ላይ ሳስብ እኔ እንዳልጨነቅባት እኔ በቃ እንትን እንዳልልባት እኔን እየሸሸገች ነበር እንጂ እናቴ በጣም ታማ ነበረ፣ በጣም ማለት ነው። እና ታዲያ ለዚች እናት ክብር አይገባትም? ታዲያ ለዚች እናት ውደሳ አይገባትም? 7 ዓመቴ ነው ዛሬም አለቅሳለሁ። ማሬኔ 13 ዓመቴ ዛሬም ግን እናቴ ሁሌም በደስታዬም በሀዘኔም እያስታወስኳት አለቅሳለሁ። በእርግጥ እግዚአብሔር ይመስገን ኬኳን ከወለድኩ በኋላ እንደ በፊቱ አይደለሁም። በፊት ግን ሁሌ በዓል ሲመጣ ያስጠላኛል። እህትሽ የት ናት እዝራዬ? እህቴ ያለችበትን ቦታ መናገር ለእናንተ ምን ያደርግላቸዋል? ይሄ ግን የኔ ህይወት ነው፣ የቤተሰቤ ላይፍ ነው። ምን ይሰራላቸዋል? የሚጠቅማችሁ ስለኔ ማወቅ ነው። ስለኔ ታውቃላችሁ። የኔ ግን የቤተሰቦቼ ታሪክ ምን ይሰራላችኋል? ስለ እናቴ ማወራላችሁ እናቴ ስለሌለች ነው እንጂ እናቴ ብትኖር ኑሮ ስለ እናቴ አላወራላችሁ። እውነታው ያ ነው። አንዳንድ ሰዎች ታስቁኛላችሁ። እህቴ እንደዚህ ናት፣ ከዛ መሄዱ ፈልጓት ጠይቁልኝ ልላችሁ ነው። ምን እንዳታረጉላት ነው? ወይስ ጊፍት ልትልኩላት ነው? አንዳንድ ሰዎች የማይጠይቅ ጥያቄ ሶሻል ሚዲያ ላይ አትጠይቁ። ቀድሞውኑ ቤተሰቤን ስፈልግ እኔ ያሳያችኋለሁ። ላላሳያችሁ ቤተሰብ ደግሞ ማናት ምንድናት ብላችሁ አትጠይቁ። እራሳችሁ መላምታችሁን ስጡ በፈለጋችሁት መንገድ። ልጅ እንደዚህ የኔ ቤተሰቦች ሶሻል ሚዲያ ተጠቃሚ አይደሉም። እና ምን ልላችሁ ፈልጌ ነው፣ የእውነት ነው የምላችሁ እግዚአብሔርና አንዳንዴ ሰው ለካስ አሁን እንግዲህ ልብ ገዝቼ ምናምን ልጅ ወልጄ ምናምን ወይ ጉድ! እናቴ ግን እንደዛ ያመማት ለኔ አንድ ቀን አመመኝ ብላ አታውቅም። እንደው ወልዳችሁ ልጆቻችሁን አጠገባችሁ ይዛችሁ ያላችሁ ልጆች ሰዎች፣ እናቶች፣ ሴቶች ሕፃን ልጅ አጠገባችሁ ውሻ አሞኛል እስኪ አጨቅጭቁ ምናምን ትሏችሁ አላችሁ ልጆቻችሁ። እኔ በነገራችን ላይ ሁላችሁ ራሴ ለጨረታ ሶሻል ሚዲያ ላይ ያመጣው ሴት አይደለሁም። እሺ እዚህ የመጣ አትሽቆልቆጥ ክፍት የሆነበት በሄደ የፈለከውን ኮመንት መስጠት ትችላለህ። ክብረ ቢስ ሲያስጠሉ። አሁንና እንደዚህ ወንዶች አሉ ጋይስ። እዚህ ጋር ስንመጣ ይሄ ጡት ያገለገለ ነው፣ ያላገለገለ የተሰራ ምናምን ጋር ሄድ ያገለገለ የተጠቀምንበት ነው፣ ያስጠቀምንበት ነው። እኔ ጋይስ አልፈልግ እኮ ነው ተናገር አትናገሩኝ፣ ላውራበት እስኪ ስለ እናት አፈር አባታችሁ ብሉት። ምን አባዚ ነገር ትፈልገኛለህ አንተ ጎረምሳ? አርፈህ ተቀመጥ። እና ምን ላይ ነበርኩ ጋይስ? ከወለድኩ በኋላ ብዙ ነገር እየጠፋ ነውና በፊት ማለት ነው ጋይስ ሁሌ ባህል ሲመጣ በጣም የሚያስቃችሁ ነገር ባህል ሲመጣ ሁሌ ጧጧት ቤቱ ያስጠላኛል። እንደ ባህል ይሄ ጉድ አልልም ምናምን በቃ ባህል ሲመጣ አልጋይ ላይ ተኝቼ እስከ 5 ሰዓት እስከ 6 ሰዓት ፏ ብዬ ከዛም በኋላ ወደሚበላበት ወደሚጠጣበት ቦታ ላይ ነበር የምሮጠው። ዛሬ እግዚአብሔር ይመስገን ከወለድኩ በኋላ በጣም የሚገርማችሁ ነገር ምንም ትዝ አይለኝም። በጣም የሚያስቃችሁ ነገር በጣም የሚገርማችሁ ነገር አሁን ላይ ከወለድኩ በኋላ ግን ማለት ነው እግዚአብሔር ይመስገን ምን ጡት ናጥባው ነይ ልስጥሽ የኔ ፍቅር አልተቆረጠም ሙሉ ነው እንዳለ ነው። ነይ ልስጥሽ ምን አባሽ ጡቴን አሳየክ? አፌን አትመለከትም። ሞራልን ወረኛ እዚህ ጋር አበባ አለ፣ እዚህ ጋር ኬክ አለ፣ ስንት ነገር አለ። እዛ ጋር መቤት ያለች ታያል። ይሄ ሁሉ ይታያል። ከዚህ ሁሉ ነገር የኔ እዚህ ስር ታየ። አፈራ ባተ ብላ። እሺ ምን ልላችሁ ነበረ? ድጋሚው ለጄኒ ፍቅር አስቤያለሁ። አሁን ውሽማዬን እንትን ካልኩት በኋላ ዘሩን ልቀበል አስቤያለሁ።
ዘርን ስጠኝ ልለው አስቤያለሁና አታስቡ። ኤንዌይስ አሁን ወደ ገደለው ስገባ በጣም የሚገርማችሁ ነገር ማለት ነው የአገሬ ልጆች በጣም እግዚአብሔር ይመስገን ድሮ እንደነገርኳችሁ ማለት ነው ባህል ሲደርስ እስከ 5 ሰዓት እስከ 6 ሰዓት ተኛለሁ። ከዛም ከጓደኞቼ ጋር ነው ኢንጆይ የማደርገው። እስከ 6 ሰዓት እስከ 7 ሰዓት ይደብረኛል፣ አለቅሳለሁ፣ ይከፋኛል ብላ 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 ብላ። አሁን ግን ባህል ሲደርስ ምን እንደምፈልግ ታውቃላችሁ? ጠዋት ላይ ልክ እናቴ ስታደርገው እንደነበረ ቡናዬን ሲኔን አቀራርቤ ጭጭስ አድርጌ ዳቦዬን አቅርቤ ከዛም በኋላ ጎረቤት ካለኝ ጎረቤቴን ጠርቼ ጓደኞች ካሉኝ ጓደኞቼን ጠርቼ አበልቼ ጠጥቼ ከዛም ደግሞ የዩቱብ ቤተሰቦች አሉኝ። በነገራችን ላይ የዩቱብ ቤተሰቦች አሉኝ። ከነሱ ጋር ደግሞ ቁጭ ብዬ ጥብሴንም ምንም ዶሮዬንም አድርጌ እየበላሁ እስከዛ ሰዓት ድረስ ጠዋት ተነስቼ ልጄን አጥቤ ምንም ቤተክርስቲያን ሂጄ ምንም ከዛ እናቴን እንኳን አላስታውስም። ድሮ ግን ሁሉ ነገር ያስጠላኝ ነበረ። አያችሁ የእናትነት ክብሩ ማረጉ ለዛው ድምቀቱ ይሄ ነው። ሶ እናት ስትሞትብህ ልጅ እስክትወልጂ ድረስ ሁሌም እናትሽን እያስታወሽ ታለቅሻለሽ። ሁል ጊዜም ወንድም ብትሆን ባይዘው ዲጄዬ ወንድም ብትሆን እኮ ነው ወንድም ብትሆን ትዳር ይዘህ ልጅ እስክትወልድ ድረስ እናትን ካጣ ሁሌ ይደብራል። ከዛም በኋላ ግን ልጅ ሲኖርክ የእናትነትን ክብር ማረግ ላሳየች ሚስትና ለልጆች ስትል ነገሮችን ይሄንን ነው የምላችሁ የአገሬ ልጆች። ገብርኤል ምስክሬ ነው። ጉቺ እየጠራች ነው እንጫወት እያለችሽ እሺ እንጫወታለን። እና ሴቶችዬ ያልወለዳችሁ ሴቶች ውለዱ። ይኸውላችሁ ደግሞ ሌላ የምነግራችሁ ነገር ልንገራችሁ። ገብርኤል ምስክሬ ነው። ይኸውላችሁ እግዚአብሔር ምስክሬ ነው ልንገራችሁ። እኔ ከኔ ህይወት ተሞክሮ ልንገራችሁ። ብዙ ጊዜ ማለት ነው ሴት ልጅ ሪሌሽን ውስጥ ትሆንና ታረግዛለች። ስታረግዝ አታስወርዱ። ገብርኤል ምስክሬ ነው፣ አታስወርዱ። ለምን መሰላችሁ? ልጅ የራሱ የሆነ ርዝቅ አለ። ሀቅ በቃ የሆነ ነገር ይዞ ነው የሚመጣው። ፈተና አለ፣ አዎ ፈተና አለ። ስቃይ አለ፣ ፈተና አለ፣ አዎ ፈተና አለ። ስቃይ አለ፣ ስቃይ አለ። መጎሳቆል አለ፣ ማዲያት አለ፣ ችግር አለ አለ አለ። ከዛም በኋላ ግን እስኪ አስባችሁታል? ድሮ ተማሪ ሃይስኩል ተማሪው ናችሁ ወይ ደግሞ በወጣትነት ዘመናችሁ ስደት ሳትወጡ ሴቶች መቼም እኔ ስናርጋ በልጅነት ጊዜ ሲመጣባት ከቤተሰቦቿ ሽሽት ድንጋጤ አድርጋው መቼም እርግጠኛ ነኝ እዛ ሜሪስቶፕ የሚባለው ቦታ ላይ ያሉ የተጣሉ ህጻናቶች እንዳለ ቢወጡ ኃጢአታችንን ምናችንን ወስደው እዛ ነው የሚጥሉት። እንግዲህ ይታወቃል። እና አሁን ላይ ድሮ ያስወረዳችሁ ሴቶች አሁን ላይ ስታስቡት ግን አይጸጽታችሁ? ምን ታስባለች? ወይኔ የ14 ዓመት ልጅ ትኖረኝ ነበር፣ የ16 ዓመት ልጅ ትኖረኝ ነበር። አስባችሁታል? በዚህ ዘመን የ16 ዓመት ልጅ ኑራሽ አብራሽ ቁጭ ብላ እንደዚህ ስታወሪ አንቺው መኖር ጀምረሽ ቁጭ ብለሽ ስትናገሪ ምን ያለ እንደሚያስቀና ሶ ምን ልላችሁ ፈልጌ ነው። ያ ዘመን አልፏል። ባለማወቅም ሊሆን ይችላል፣ ነውር ነው፣ ባለጌ እንዴት ሳታገባ ስለሚባል ቤተሰቦቻችን እያሉን ያሳደጉን ነገር ስላለ እፍረት ነው። ልጅ ሳታገባ ወይም ደግሞ በዛ ዘመን መውለድ በጣም ያሳፍርን ስለነበረ አንዳንዴ ስህተትም ቢሆን ኃጢአትም ቢሆን ጊዜውም ስለነበረ ነው እንደዛ የተደረገው። ነገር ግን በዚህ ዘመን ያላችሁ ሴቶች የምር ስታረግዙ መድኃኒት አትውሰዱ ማለት መጀመሪያ ተጠንቀቁ። ምንም ሳይኖርሽ ቤተሰብሽ ላይ ተቀምጠሽ ሌላ ዳት ታምጭባት ለእናትሽ። ግን ደግሞ ስህተት ከተፈጠረ ልጅ ለማስወረድ እስቲል አሁን ድረስ እኮ ሜሪስቶፕ ብትሄዱ ልጅ የሚወረድበት ቦታ ብትሄዱ እኮ ወጣቱ ተሰልፎ ነው የምታዩት። ገብርኤል ምስክሬ ነው። አያስቡትም። እውነቴን ነው የምላችሁ። ልጅ የራሱ እውነት አለው፣ የራሱ ሀቅ አለው። መድኃኒዓለም ራሱ ሲፈጥረው የራሱን ነገር ያንቺን ህይወት የሚቀይርበት ወይ ማስተማሪያሽ ነው ላይፍሽን ሊቀይረው ወይ ልትማሪበት ነው የሚያመጣው። ስለዚህ በዚህ ዘመን ያላችሁ ወጣቶች፣ ሴቶች ይሄ ነገር ሀፕን ሲያደርግ ለማስወረድ ለማስወጣት አትርጡ። የምሬን ነው። አንቺ ፋራ አለሽ ወይ? ቤታና ቤቲ በነገራችን ላይ አራዳ ፋራ ቤት ምን ይሰራል? የኔ ፍቅር በጣም አራዳ ነሽ አንቺ። በጣም በቃ እንደ ምን ትሰሪያለሽ ፋራው ቤት? ፋራ ግን አንቺ ቤት አልመጣም። ፋራ አይ መዳኒ አይ ገብርኤል አባቴ እንደው እኛ እኮ እንዳናወራ እኮ ነው የሚያደርጉን እነዚህ ሰዎች። እናውራ ስሜታችን